ሰላም ሰላም የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስለዚህ ባላችሁበት ጤና ያብዛልን እያልኳችሁ ዛሬ ደግሞ እንደተለመደው በሪያክሽን ቪዲዮ ይዘን መተናል። ይህንን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ አድርጉና በዛሬ ቪዲዮ አሳኝና ቪዲዮ ይዘን መተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር ሆዩ። ቀጥታ ወደ ቪዲዮ። ሀብታም ሲደውል ወይ ደሃ ሲደውል አቤት ሰው የምትሉ ሰዎችን ፈጣሪ ይድፋችሁ። በእውነት ፈጣሪ ይድፋችሁ። አንድ ቀን መደፋታችሁ አይቀርም። ሰው ወዶ ነው እንደ ቺሳነቱን የመረጠው። ሰው ወዶ ነው እንደ መናጤ ሆነው ወዶ አይደለም። አጫብጫቢዎች አሽቃባጩላ ማለት ነው። ህይወታችሁ በሙሉ የሆነ ሰካራም የረገጠ ጣሳ ይሁንባችሁ። በእውነት ጣሳው ዳስ አሽቃባጭ አንድ ቀን ያልፍልኛል እኮ ያልፍልኛል አንድ ቀን። አረ አይደለንም፣ አንድ ቀንማ ያልፍልናል። እንደሚያልፍልንማ ተስፋ እናደርጋለን። አናሽቃበጥም። እውነት ነው፣ ትክክል ነው ያለው። አዎ ለሀብታም ሰው አቤት እንላለን፣ ለሌሎቹ ደግሞ ተገቢ አይደለም የሚባለው። ይሄ ነገር ልታፍሩበት ይገባል። አይ ግን እንዴት ነው ግን ይሄ ነገር እናንተ ጋር እንዴት ነው? እውነት ነው ወይስ እውነት አይደለም? ጊዜው ያመጣል። ለማንኛውም ተመችተኛል አባቴ፣ በርታ ነው የምለው። ተመልከቱት። ይህ ፎቶ የኔ ስራ ባልደረቦች ሴቶችን ለማሳቅ የተረቡኝ ቀን ነው። ይሄ እንግዲህ አያችሁ፣ ሰውነቴን የተረቡ ሌሎችን ሴቶች አስቀው ከዛ ለመጀናጀን የጀመሩበት ሰከንድ ላይ የተነሳሁበት ፎቶ ነው። አስቡት ውስጤ ምን እየተሰማኝ እንደሆነ። አያችሁ፣ እነዚህ ሰዎች ደግሞ ቀርቢያቸው ነበር እንደ ወንድም ማለት ነው። እነሱ ግን በሰውነቴ፣ በመልኬ፣ በፀጉሬ እኔን እየተረቡ ከሌላ ሴት ጋር ሆነው ለመጀናጀን ይሞክሩ ነበረ፣ በእኔ ሞራል ማለት ነው። ሴቶቹ ደግሞ ባይገርማችሁ ይስቃሉ። የተናገሩት ነገር ሰምተው ይስቃሉ። አስቡት እንግዲህ እኔ የተሰማኝ ስሜት፣ አስቡት እንግዲህ እኔ የተሰማኝ ባዶነትና ድካም። እግዚአብሔርን ነው የምላችሁ ራሴን እንዴት እንደጠላሁኝ ያቀን። ከዛ ደግሞ ያ ተርበውኝ ማለት ነው ምን እንዳረኩኝ ታውቃላችሁ? እነሱን ለማሳቅ ማለት ነው ዝም ብዬ እሺ እላለሁኝ። እውነታችሁ እኮ ነው ማርያም ምናምን መቀለድ ጀምራለሁ ምናምን። የጠየቁትን ነገር እሰጣቸዋለሁ፣ ይተርቡኛል ዝም ብለው። ተረባ ማለት ነው በነፃ ሆነ ለነሱ ምንም አይመስላቸውም። እኔ ግን ማለት ነው እየተጎዳሁኝ እያለ መሳቅ ጀመርኩኝ። የዛኔ ነው ተስፋ የቆረጥኩት በራሴ። የዛኔ ነው በድሮ አዶናይ ተስፋ የቆረጥኩት። አያችሁ፣ ሰዎች እንዲተርቧችሁ እድል ስትሰጧቸው ማለት ነው እንዲጎዷችሁ ፍቃደኛ ትሆናላችሁ። በነፃ ማለት ነው በነፃ እንዲጎዷችሁ። አብዛኞቻችሁ ጓደኞቼ ናቸው የምትሏቸው እየቀለዱ ይስቁባችኋል። እናንተ ቀልድ ነው እያሉ በቀልድ ስም ሞራላችሁ ያወራሉ። ትችላለህ፣ በቃ እውነት ነገር ነው ያወራሉ። መናገር የጀመርኩት ልንገራችሁ። ከነገ ውለታ ራሴን ቃል ገብቼ ማለት ነው አስታውሳለሁ፣ እያለቀስኩኝ ማለት ነው ካሁን በኋላ አልኩኝ፣ ካሁን በኋላ ማንንም ሰው ለማስደሰት ብዬ ራሴን አላሳዝንም። አታሳዝን፣ በቃ ሰዎችን ለማስደሰት ብዬ እኔ አላለቅስም። እነሱ ሲተርቡኝ ማለት ነው እግዚአብሔርን ነው የምላችሁ ተደብቄ አስታውሳለሁ፣ ተደብቄ ነው የምላችሁ አለቅስ ነበረ። የዛኔ ቃል ገባሁኝ በምንም ተአምር አንድ ሰው መጥቶ ይናገረኝና አልኩኝ እዛው ላይ ነው የምናገረው ፍርጥ አድርጌ። የዛኔ ሰዎች ስለኔ መተረብ ምናምን መቀለድ ጀመሩ አስታውሳለሁ። ከዛ በኋላ ማለት ነው የመጀመሪያ ቀን ያ የተረበኝ ልጅ ማለት ነው ደግሞ በነገው ዕለት እኔን መተረብ ጀመረ። የዛኔ ቦታውን ያስያዝኩት። ለምንድን ነው የምትተርበኝ? ለምንድን ነው በእኔ የምትቀልደው? ለምንድን ነው በእኔ ሞራል የምትቀልደው? ለምንድን ነው የኔ ሞራል መስበር የሚያስደስትህ? ለምን የሆነ አይገባም እንደ ማስተካከል አለበት። ደነገጠ። እንደዚህ ብዬ ተናግሬ አላውቅም። ስትናገር ደግሞ ፍጥጥልና የሚናገሩ ሁሉ ይጠፋል። ፋክ ዩ ተው አላልኩትም፣ በውስጤ ነው እንግዲህ እያልካለሁ። ፋክ ዩ I Please. do not give a fuck. Please. I don't care about what you No. feel because What's you do wrong? not care how I feel. Please stop fighting. I'm going to make you uncomfortable. የዛኔ ማለት ነው እንዳትናገረኝ እንደዛ ብለህ ፍጥጥ እያየሁት እንዳትናገረኝ ካሁን በኋላ እንዳትናገሩ እንዳትቀልድ በኔ እንዳትቀልድ ሰው ሞራል that's it። አያችሁ ኖ ማለት መማር አለባችሁ። የሆነ ሰው ሲቀልድባችሁ የዛኔ ቦታውን ማስያዝ አለባችሁ። ተመልከቱት፣ እንዳትስቁ፣ ዝም ብላችሁ አይኑን ተመልከቱት። የተረባችሁ ሰው ካለ ተመልከቱትና አያስቅም ነው። በእኔ ሞራል ያስቅሻል? አያስቅም። እኔ አላሳቀኝም። ካሁን በኋላ እንደዚህ ብለሽ እንድትቀልድ አልፈልግም። ታሰት ይደብራቸው ከፈለጉ የሚናገሩትን ነገር ይጥፋቸው፣ ትትትትት ይበሉ ከፈለጉ fuck you that's it stand up for yourself። ለራሳችሁ ቁሙ። ሰው እየሳቀባችሁ ማለት ነው አትበሉ። it's not funny get up for yourself። እንግዲህ እንደምታዩት በጣም በቃ ቁጭ ነጭ የሚያደርግ ልጅ ነው ባይዘው። እውነት እኔ
ትመቸኛለህ ባይዘወይ ብራዘር በጣም ትችላለህ። ለምን እንደሆነ ታውቃለህ? የብዙዎቻችን ደብቀን የምናደርገው ግልጽ እያደረገ ነው። አዎ ስንት ጓደኞቻችን ነው እንደዚህ እነሱን እንትን ለማለት እየሳቅን ምን ሞራላችን እየነኩን ይሄ ሊስተካከል ይገባል። ባይዘው እውነት ነው። አዎ ዛሬ ልክልክን ከተናገርከው ነገ አይተረቡም ማለት ነው። እና እንደዛ ነው የምላችሁ ሁላችሁም። ይሄ እኔም ያንተ ጋር ያንቺ ጋር ያለው ሊስተካከል ይገባል። ባይዘው አዎ ሊስተካከል ይገባል። እስኪ ለማንኛውም አንድ የሆነ የታችን ልጅ ታገባ ሽማግሌ ሲመጣ በጣም ብዙ ሰው በቃ ቀይ ባህር ቀር ይመለስል ቀይ ባህር ቀን እሷን አስመልሶልን እያሉ ነው። እስኪ ቪዲዮን እንላው። ብቻህን መቼም አትበላት። ሰሞኑን የፍናን ሽምግልና ተካሄደ ተብሎ ወንዱ ሩዋንዳ ፈጥሯል። ይሄን ነገር እኔም ተቀላቀልክ አንተ? እኔም ተቀላቀልኩ። ፍናን ማንም አይነካትም ተብሎ በህዝብ ተንከባክበን እዚህ ያደረስናት እኛ ህዝቦች ነን። ስለዚህ ፍናን የህዝብ ናት። ብቻህን መቼም አትበላትም። እግር ነው የምትበላው። እየነገርኩ ነው። ወንድ ሆይ ተነስ። ወንድ ሆይ አሁን ነው መዋጋት ያለብህ። እየነገርኩ ነው። አትበላትም መቼም። አትበላትም፣ እግሯን ነው የምትበላ። ወንዶች ተነስ፣ ሶልም ተነሳ፣ እኔም ተነሳሁ። አሁን እንደዛ ነው አንከባክበን ያሳደግናትን አይቻልም። በቃ እንግዲህ ሰላማዊ ሰልፍ እንውጣ። ብዙ ይሄን ቻሌንጅ ተቀላቅሏል። እናንተም ተቀላቀላችኋል? የተቀላቀላችሁት በኮመንት አሳውቁኛ። እኔም እኮ ልቀላቀል በቃ። እና ለማንኛውም አንድ ያበሬና እንትን አለ። እሱን ቪዲዮ አይተን እስኪ ሾፍ አድርገን እንመለስ። ሳይል ሰላም ታኛለህ? ደውላት ከአሁን በኋላ ከዛሬ በኋላ አልፈልግሽም ማለት ለምንድን ነው ማለት ወዳታለህ? አይመለከተኝም። ደውላት እና አልፈልግሽም ማለት ለምንድን ነው ማለት? መንገድ ላይ ተወጥቶ ሃንግም ተጀመረ። እንግዲህ ያው አልደውልለት በዛንጫ ቆይ ወዴት እየሄድን ነው እንዴ? እኛ ፍቅረኛችን በስርዓት ማፍቀር አንችልም እንዴ? ይሄ ተገቢ አይደለም። ባይዘው ሊስተካከል ይገባል ባይዘው። እና ለማንኛውም ወደ አሪፍ ነው ለቆንጆ ቪዲዮ እንመጣለን። ለማንኛውም አሪፍ ሆኗል። ጀለሴ ደቅሟል። ጀማሪ ለማኝ ነኝ። አበረታቱኝ። እጅ ግራ አለኝ። መስራት ደብሮኝ ነው። ስራ ምን ያደርጋል? ልብስ ያቆሽሻል። ቢያልፍልኝ እናንተም ትጠቀማላችሁ። በየስማችሁ መልሰላችኋለሁ ብራችሁ። እጅ ግራ ያለኝ መስራት ያለኝ አበረታቱኝ እየገባችሁ እንደዚህ ማለባት እጅና እግር አለው። ግን ለማንኛውም ለምንድን ነው የምትቀለደው? ይሄ እኮ ተገቢ አይደለም። ጤና አለ ወጥተህ መስራት ያለበት ብራዘር። ምን ሆናል? እኔ ይሄን አልደግፍም። ባይዘው ይሄ እኮ እጅና እግር የሌሉትን መፎገር ነው አባቴ። የእነሱን እየተረብክ ነው ያለው። ይሄን አልደግፍም። ተገቢ አይደለም። ሊስተካከል ይገባል። ብሮ ተነስ፣ ሁለተኛ እንትን እንዳትል። Daddy's sleeping. He goes. You sound like that? You're too much, buddy. ወይኔ ጩጬ ሲጀመር እኮ ልጅ ማለት አባትና እናት የሚያደርጉትን እኮ ነው። አሁን ምን እንዳለ ሰምታችኋል መቼም። አባቴ ሲተኛ ሚላድ ያንኮራፋን። የምታኮርፉት ደግሞ ልታስተካክሉ ይገባል። አው ስትተኙ አታንኮራፉ። በቃ ባይተው ወይ እኔ እንጃ። ግን ልጅም እንደዚህ ይለኛል፣ ያንተ ልጅም እንዲህ ይላል። ወደ ቤት ሰላም ነው አባቴ? ሰላም ነው። እንዴት አለ? ጥያቄ ልጠይቅህ ነበር እና ጥያቄውን ከበለስክልኝ 500 ብር ሽልማት እሸልምሃለሁ ማለት ነው። እና ግጥም ነች ላንብብልህ። ሁሌ የሚጠብቁኝ ጓግተው የኔን ጌም አሁን ግን ታከተኝ አለኝ ድክምክም። ፈርስት ሃፍ ሲጀመር እኔ ነኝ መሪው፣ ጨዋታው ሊያልቅ ሲል ወየው የምለው እኔ ማን ነኝ? አንተ ዩናይትድ ላይ ለጋሻ ወይኔ ዩናይትድ ደጋፊ እንዴ! ኧረ ተው ግን ቀድሞ ያስቆጥራሉ። ፈርስት ሃፍ ቁጭ አይደለ? ከዛ ኋላ ይመጡና ይሄን ደግሞ ኳስ መታየት ታውቁታል። ማዘር ፍቅረኛ አለዎት ወይ? ነበረ ልጅ ነበረኝ፣ ወሰዱት። አሁን እዚህ ቲክቶክ ላይ ከመጣው በኋላ
እኔ ጊፍተሮች ሁሉ ቻተሮች ኮሜንተሮች ማን እንደወሰደው ወሰዱት። አሁን የለኝም እንጂ ነበረኛ እንዲያንኮላ የሚያነግለኝ። አሁን ግን ብቻዬን ነኝ የለኝም። አዎ እንግዲህ የማዘርን ፍቅረኛ ወይ የኢታችን ፍቅረኛ የወሰዳችሁት መልሱት እንዴ መልሱ። በቃ እሱ ፍቅረኛ አይጠቅማችሁም እኮ እሷ እኮ አብሮ ተሟሙቋልና ኢንጆይ ተደረርጓል። እንግዲህ ምንድነው እናንተ እንደዚህ ምቀኛ የምትሆኑበት? እንግዲህ ወይ ማዘር ነው ይሄ ልበልሽ እህታችን። አዎ በኮሜንት እንደዚህ አታሸማቁ እኮ ተገቢ አይደለም እኮ እንዴ ምን ሆናችኋል? ሰላም ናችሁ? ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። አዎ እዚህ ነው። ልክ ነው። እና ነበር ጉዳይ ጉንጨ ምናምን ሰርጉዶ በምን ምክንያት ነው? 5 ዓመት ወይ 6 ዓመት ምናምን ሺሻ ስቢያለሁ። 5 ዓመት ስበበት ነው እንደሱ ይሆናል። እና መቼ መድኃኒት ቀመመናል? መድኃኒት የላችሁ? ባለፈው ነገር አለች እልች ስጠው እስኪ እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን ንፋት። አዎ ንፋት። እንደሱ አራ አይል ወደ ውስጥ ሲስበው አመልኮ እንደሱ ነው። እንደሱ አመል አይደለም ወደ ውስጥ አትሳበው። ነፋት ይችላል። ነፋት አይነውጥ ባንዴ ከተኛው ምናምን ተሰብስቦ ወደኔ ቢመጣ ችግር የለም። እሱን ለኛ ነው። ወደ ውስጥ አትሳበው። ከተኛው ቢሰበሰብ ሳንቴ ምን ሆናል? እንደ ቀልድ የምታረጉት ነገር እኮ ላይ ያስከፋል። እንድርተኛ ሰው ሞታል ብሎ እኮ ይወጣል። አረ ምን ሆናል አንተ? አረ ይሄን አስተካክሉ። ተገቢ አይደለም። መስተካከል ይገባል። አረ ቤተሰብ ወዴት እየሄድን ነው? ይሄንን አልደገ እንዴ አባ ይዞ ሮጣ ምን ይደረግ? አረሳሳና ይዞብን አባቴ ትችላለህ እንግዲህ እነሱ ወደ ዘመን ሲሉ አንተ ወደ ላይ ብለህ ሰው እኮ ጨፈራ ላይ ነው ትኩረት ያደረገው። እሱ ግን ሰርቆ ሄደ። አያን ዘመን